ታዲያ በዛሬው ዕለት ከአንድ አመት ከኦልሞስት ከስንት ወር እንደሆነ እርግጠኛ ባልሆንኩባቸው ወራቶች ታስረው የነበሩት እንግዲህ እውቁ ቲክቶከር ጆን ዳንኤል እንዲሁም ደግሞ ዳዊት ደሪባ በዛሬው ዕለት እንግዲህ ከእስር ተፈተዋል ማለት ነው። እነዚህ ሰዎች ሁላችንም በግልጽ የምናውቀው ማለትም ከአንድ አመት በፊት ማለት ነው ዋነኛ መንስኤ የነበረው ወይም ደግሞ የታሰሩበት ዋነኛ ምክንያት እንግዲህ ከኢትዮጵያ ኤርላይንስ ጋር በተገናኘ መልኩ ሰጣ ገባ ውስጥ በመግባታቸው እንግዲህ የኢትዮጵያ ኤርላይንስ ማለት የሀገር አርማ፣ የሀገር ምልክት፣ የአፍሪካ ኩራታችን፣ የሁላችን ላይ የኛ የኢትዮጵያ ቀኝ እጃችን በመሆኑ እንግዲህ ብዙዎቻችን ያው በወቅቱ የተሰራጨውን ዜና እንግዲህ ተመልክተናል ማለት ነው። በእርግጥ ይህን ያክል ነገሮች የሚካበዱ ባይሆንም ነገር ግን የሀገርን ክብር ማስጠበቅ ስለነበረባቸው የሚመለከታቸው አካላቶች እንግዲህ መውሰድ የሚገባቸውን እርምጃ ወስደዋል። ታዲያ ጆንዬም በዚህ በአንድ አመት ከምናምን ቆይታው ብዙ ነገሮችን ተምሮ በእርግጠኝነት መናገር የምችለው በእርግጠኝነት ማለት ነው በእርግጠኝነት ከእስር ቤት ከወጣ በኋላ ያለው ህይወቱና እስር ቤት ላይ በነበረ ያለው ህይወቱ በብዙ መንገድ እንደተማረ ብዙ ነገር ከህይወት እንደተማረ በተለይ ደግሞ ሰዎች ስትከፋ ስታዝን እንደሚሸሹ የከፋ ቀን ማንም ከጎንህ መቆም አይፈልግም ሲከፋ ማለት ነው። ስታገኝ ሲደላ ደግሞ ሁሉም ተሰብስቦ ከጎንህ አጫፋሪ አጋፋሪ መስሎ ሁሉም ይመጣል። ስታጣ ሲከፋ በምትቸገርበት ሰዓት ደግሞ ማንም በቃ የራስ የሆነ ሰው ራሱ እንትን አይልህም። በቃ ማለት የራስ የሆነ ሰው ራሱ ካንተ ጋር መቆየትን አብሮ አይፈልግም እና የሰው ልጅ አይጣ የሰው ልጅ አይክፋው እውነት ለመናገር ማለት ነው። እና ምን ለማለት ፈልጌ ነው ጆንዬን በተመለከተ በርካታ ሰዎች ወጥተው ጆንዬ እንኳን ደስ ያለህ እያሉ ሀሳብ ሲሰጡ ተመለከትኩኝ። የሚገርማችሁ እነዛ ሰዎች ትናንትና መታሰር አለበት እያሉ ሲጮሁና በፍርድ አደባባይ ላይ አብረው ያሰጡት ሰዎች ነበሩ። ዛሬ ላይ እንኳን ደስ ያለህ ኮንግራቹሌሽን በቃ ደስ ይላል በቃ እንኳን ተፈታ ጆንዬ እያሉ ሀሳብ ሲሰጡ የነበሩትና ዝም ብዬ ታዘብኩ። ደስ ይለኛል መታዘብና ታዘብኩኝ ማለት በቃ የሰው ልጅ በቃ በተለይ ሶሻል ሚዲያ ላይ ያለው አብዛኛው ሰው ምን ያክል እንደሚያስመስል ማለት አብዛኛው ሰው ማለት ይቻላል ስራም ስለሌላቸው ሊሆን ይችላል በቃ መለካከታቸው የኔ የሚሉት ነገርም ስለሌላቸው ሊሆን ይችላል አላቅም። ሰው እንዴት በዚህ ቅጽበት ሀሳቡን ቀይሮ ተገልብጦ አሁን ደግሞ ሌላ ርዕስ ይዘው መጥተው እንደዚህ እንኳን ደስ ያለህ እያሉ ሳይ ገረመኝ፣ ደነቀኝ፣ የምር ገረመኝ። እግዚአብሔር በሚያውቀው ማለት ሞዴሬተሮች ስልጣናችሁን ተጠቀሙ፣ ካልሆነ ኮሜንቱን ሙሉ በሙሉ ኦፍ አደርገዋለሁ። ምንም ጥያቄ የለውም፣ ኮሜንትን ኦፍ ነው ማድረገው እና ገረመኝ። የሰው ልጅ ተፈጥሮ እግዚአብሔርን ሰው ከንቱ አልኩ። በቃ ሰው ከንቱ አልኩኝ። ጌታን ሰው ከንቱ ለካ ሰው እንደዚህ ነው አልኩኝ። በቃ ትናንትና እሰይ መታሰር አለበት እሰይ እሱ እንደዚህ ነው እያሉ ሲፈርጁት የነበሩ ሰዎች ዛሬ ላይ እንኳን ደስ ያለ ሲሉ ገረመኝ። ጌታን ታዲያ ከማን ጋር ነው እኛ የምንኖር? ከማን ጋር ነው? ይሄን አካውንት የፌክ አካውንቶች ምናምን አያስፈልጉም። አንደኛ፣ ሁለተኛ አድዬ አንድ ቁጥር ጻፊልኝና ልስጥሽ እንትን ስልጣን ልስጥሽ። ላንተ ራሱ ስልጣን ያስፈልጋል። ላንተ ራሱ ይሰጣል። ተሰጥቷል። ኦኬ ቦስ ሰጠው ወይስ ሙጣራ ወይ ነው ሙት ነው ያረኩ? ቆይ ይታለ ዘመን እንጂ ሸክሜን ከላይ ያረክልኝ ከነበስ ብለዋል። እንዴት ነው ሞዴሬተር የሚሰጠው? እንትና ጻፍልኝ፣ አንድ ቁጥር ጻፍልኝ። ዘመን እንጂ
አዲ አንድ ቁጥር ጻፊልኝ። አዲዬ አንድ ቁጥር ኦኬ። ያ ቆይ ቫርተ ሰኒ ጻፊልኝ አንዴ ሰኒ። አዎ አገኘሁሽ። ሰጥቼሻለሁ ሰኒ። ኦኬ መራ የት ነህ? አዲያ አንድ ቁጥር ጻፊልኝ። አዲ አለሽ እኮ ስልጣን አዲዬ። ኦኬ ምቅርቲ እሺ መራ ለምንድን ነው እምቢ ያለው? ኦኬ ኤኒዌይስ እሺ ወደ ሐሳቤ እንመለስ። ሌሎቻችሁ ወደ ስራ ልዝምርኝ። እሺ አሁን ወደ ሐሳባችን እንመለስና ምንድነው ልምልት የፈለኩት ትናንትና በፍርድ አደባባይ ላይ እንዲቆም ያደረጉት ሰዎች የፈረዱበት ሰዎች ፈረዱብኝ አንተ ግን አዳንከኝ። ሰዎች ፈረዱብኝ አንተ ግን አዳንከኝ። ጌታዬ ሆይ ተመስገንልኝ፣ አምላኬ ሆይ ተመስገንልኝ፣ ሌላ ምን ቃል አለኝ ብሎ ዘምሮ ነው መሰለኝ ጌታን ጆንዬ የኔ ጌታ እግዚአብሔር የዋህነቱን አይቶ በሰላም ፈቱታል። እንደታሰበለት ውድቀት እንደሄዳችሁበት ርቀት ሳይሆን ቸር ስለሆነ እግዚአብሔር ቸር አምላክ ነው። እግዚአብሔር ቸር አምላክ ነውና የእግዚአብሔር ፍቅርን የሚያክሰው እግዚአብሔርን የሚያክሰው የመሸ ሊመስለው ይችላል። የመሸ ሊመስል ይችላል፣ ግን ደግሞ መሽቶ አይቀር መንጋት አለ። አንዳንድ ሰዎች ግን የማይነጋ ይመስላቸውና የማይነጋ መስሏቸው የእናንተን ቃላት የሱን ልክ ቃላቱን ወስደው ደበላለቁበት። ጆንዬ የተናገረው ቃላት ሌላ ነው፣ እነሱ ደግሞ የተረዱበት መንገድ ሌላ ነው። እና እግዚአብሔር ግን መልካም ስለሆነ እግዚአብሔር እንደ ሰው አይደለም። እግዚአብሔር መልካም ነው፣ እንደ ሰው አይደለም። እሱ ጊዜውን ጠብቆ አስወጣው። ቴንኪዩ ኤፋዬ አመሰግናለሁ። ቤተሰብ ጊዜውን ጠብቆ አስወጣው። እነዛ በፍርድ አደባባይ ንጹህ ጌቴንኪዩ ነው ቆንጆ። እነዛ በፍርድ አደባባይ ሲተቡላ ላይ ቴንኪዩ አባዬ በፍርድ አደባባይ ላይ ትናንትና መታሰር አለበት ቴንኪዩ ነው መታሰር አለበት አስደፍሯል እንትናችን አስደፍሯል። እሺ ይማር እሺ መታሰር አለበት ሀገራችን እሺ ያው መታሰር አለበት ሀገራችን አስደፍሯል ምናምን እያሉ የነበሩ ሰዎች ሁላ ማለት ነው። በጣም በሚገርም ሁኔታ ኩንዳ ሊመጣ ነው። ከስተምር ኩንዳ ማለት በጀርመንኛ ከስተምር ነው። ቤተሰብ ኩንዳ ማለት ከስተምር ማለት ነው በጀርመንኛ እና መታሰር አለበት ሲሉ የነበሩ ሰዎች ዛሬ እንኳን ደስ ያለ ሲሉ አየሁ። እናንተ ቀን አይጣላችሁ፣ እግዚአብሔርን ቀን አይጣላችሁ። ቀን የጣላችሁ ቀን በስመ አብ ወቅዱስ አምላክ አብሮ ነው የሚጥላችሁ። ሰው አብሮ ነው የሚገፋው። ፑሽ ነው አብሮ ነው እንጂ የሚገፋው የሚያነሳ የሚያቃና የሚያሻሽል ሰው የለም። እግዚአብሔር ምስክሬ ነው። ብቻ እናንተ አትውደቁ። እግዚአብሔርን የያዘ ሰው ደግሞ አይወድቅም። እግዚአብሔርን ከያዛችሁ ከልባችሁ ማለት ነው። ልቡ እግዚአብሔርን የያዘ ሰው ጌታ ምስክሬ ነው አይወድቅም። የወደቀ ቢመስል ራሱ ሲነሳ የክብር መነሳት ነው የሚነሳው። የሚያስደነግጥ መነሳት ነው የሚነሳው። የከፍታ መነሳት ነው የሚነሳው። እግዚአብሔርን የያዘ ሰው እግዚአብሔርን ከልቡ እግዚአብሔር የሚፈራ ሰው ባይዘው ገጽ አይታችሁ ተለዩታላችሁ፣ ያስታውቃል። ሴረኛ፣ ተንኮለኛ ቃላትን የሚቀራ አስፈልግም ቦሰረ በጌታ አስፈልግም ቤተሰብ እንዴ
አያስፈልግም ፋሚሊ ምንም አያስፈልግም። እግዚአብሔርን የእውነት የሚወድና የሚያከብር ሰው የወደቀ ሊመስላቸው ይችላል ወይ ደግሞ የተሸነፈ ሊመስላቸው ይችላል። ግን ኔቨር እግዚአብሔርን የያዘ ሰው ሰዎች አይጥሉትም። እግዚአብሔርን የያዘ ሰው ሰዎች አያሸማቁትም። በህይወታችሁ ፈጣሪያችሁን ብቻ አስቀድሙ። አረ ቤተሰብ አያስፈልግም ስነ ስርዓት ቡላላ አቡካ ቤተሰብ እንዴ እኔ ምንም አልፈልግም። ጀስት ገርሞኝ ነው የሰው ልጅ እግዚአብሔርን የሰው ልጅ እንትኑ ገርሞኝ ነው። በቃ ሰው አረ ቦሳ አያስፈልግም መራራ አረ ስነ ስርዓት እንዴ እኔ ልወጣ ነው። እኔ አልፈልግም አትስጡኝ ጌታን እኔ አልፈልግም እንዴ እኔ አልፈልግም። እና ምን ለማለት ፈልጌ ነው በጣም ነው ማመሰግነው ወንድሞቼ ተባረኩልኝ። እድሜና ጤና ይስጣችሁ። ንጹህ ህሊና ስላላችሁ ደግሞ ከልብ ነው ማመሰግነው እውነት